እሷን የማትፈልጋት ካልሆነ በስተቀር አንቺ እሱን የማትፈልጊው ካልሆነ በስተቀር ንቀት በታሪክ ለትዳርሽ መፍረስ እንጂ ለትዳርሽ መቆም መፍትሄ ሊሆን አይችልም። ሚስት ካንተ ጋር የምትኖረው በአንድ ህግ ብቻ ነው፣ በመወደድ። ከሚስት ጋር በሰላም መኖር የምትፈልግ ከሆነ የመጀመሪያውም የመጨረሻውም አንድ ነገር ሚስትህን መውደድ ነው። ሴቶች በባሎቻቸው መወደድ በጣም ይፈልጋል። ሚስት ስትወድ ደግሞ የምታረግልህን ነገር እኔ ለአንተ ልነግር አልችልም። ለምን? በወደደች ዘመን ምን እንዳደረገችልህ ስለምታውቀው ነፍሷን እስከ መስጠት ትደርሳለች። እየተናቅ እየተሰደብክ የእውነት የሴት ልጅ ንቀት እንደተወደድሽ እንደተከበርሽ አንቺ እንደተባልሽ ሽማግሌ ጎረቤቱ ዘመዱ እንደመረቀሽ ከዛ ሰውዬ ጋር በሰላም መኖር የምትፈልጊ ከሆነ ንቀት የሚባል ነገር አስወግጂ። ባለቤትሽን እየናቅሽው ግን መፍትሄ ያገኛለሁ እንዳታስቢ። አማካሪ ጋር ሽማግሌም ጋር ብትጂ በቃ ንቀትሽን አስተካኪ ነው። ምንም ደግሞ ብታረግላቸው ነቅነቅ የማይሉ ሰዎች አሉ። ሚስት ሆና ባለቤቷን መናቅ የጀመረች ባል ሆኖ ሚስቱን መጥላት የጀመረ ሰው ምናልባት አውቀኸውም ይሁን ሳታቅም ሊሆን ይችላል። ምናልባት ቢዚ ሆነ ሊሆን ይችላል። ምናልባት ተጨናንቀ ሊሆን ይችላል። አውቀኸውም ይሁን ሳታቀው ወንድ ልጅ ሆነ ሚስትህን መናቅ ከጀመርክ፣ ባል ሆነ ሚስትህን መናቅ ከጀመርክ፣ ሚስት ሆነች ደግሞ ባለቤትሽን መናቅ ከጀመርሽ፣ ምናልባት አንተ ባል ሆነ ደግሞ በማወቅም ባለማወቅም ሚስትህን መናቅ አይነት ነገር ከጀመርክ በጣም አደገኛ ሁኔታ ላይ ነው ያለው። እሷን ከዚህ በኋላ በህይወት የማትፈልጋት ካልሆነ በስተቀር አንቺ እሱን የማትፈልጊው ካልሆነ በስተቀር ንቀት በታሪክ ለትዳርሽ መፍረስ እንጂ ለትዳርሽ መቆም መፍትሄ ሊሆን አይችልም። አንቺ ባለቤትሽን መናቅ የእውነቴን ነው የምነግራችሁ። ይሄን ቪዲዮ ለምትወዳችሁ እህቶች አይደለም ለየትኛውም እዚህ ምድር ላይ ላለች ሴት ንገሩ። ባለቤትሽን የማትፈልጊው ባልሽ እንዲሆን የማትፈልጊ ከሆነ ሊሆን ይሆናል። እሱም አይሆንም ደግሞ ሲጀመር። ነገር ግን የማትፈልጊው ከሆነ በቃ ስለማትፈልጊው ነው በቃ አንድ ቀን በቃኝ ብሎ ጥሎ ይሄዳል። ንቀትሽን ካዩ እኔ ግን ትዳሬን እፈልጋለሁ ካልሽ የፈለገውን ነገር ያድርግ፣ የፈለገውን ነገር አድርጊ። በታሪክ ግን እንኳን በሰላም ለመኖር በሰላም ለመፋታት እንድትበቁ አያደርግሽም። ባለቤትሽ ላይ የምታሳየው ንቀት ለባለቤትሽ የምታሳየው ንቀት ሚስት ለመሆን አይደለም እኮ በሰላም ከሱ ጋር ለመኖር አይደለም፣ በሰላም ለመለያየት አይጋብዝሽም። እንግዲህ የሙያተኛ ምክር እፈልጋለሁ ካላችሁ የእውነቴን ነው የምነግርሽ። ሴት ልጅ ባለቤቷን ከናቀች እንኳን በሰላም ከሱ ጋር ልትኖር በሰላም ልትፋታ አትችልም። የትም ዓለም ላይ ይሄ ለመላው ዓለም የሚሰራ ህግ ነው የምነግርሽ። ወንድ ልጅ ሆነ ሚስትህን መፍታት ካልፈለክ በስተቀር ወይ ደግሞ ከሷ ውጪ ስለመኖር እያሰብክ ካልሆነ በስተቀር በሪአክሽኖች ባካሄድ፣ ባረማመድ፣ ባነጋገር፣ በስጦታ በምታደርገው ነገር ንቀትህን ለሚስት የምታሳይ ከሆነ ምናልባት እሷን ከዚህ በኋላ በሚስትነት አትፈልጋትም ከሆነ አዎ ልታረገው ትችላለህ በራስህ መንገድ። እሱ መፍትሄ አይደለም። አንተ ሚስትህን እየጠላሃት ግን እንኳን በሰላም ከሚስት ጋር ልትኖር ቀርቶ በሰላም ከሚስት ጋር መፋታት አትችልም። እኔ ወንድ ልጅ ከሆንክ ይሄን ቪዲዮ በደንብ ስማ። ከሚስት ጋር በሰላም መኖር የምትፈልግ ከሆነ የመጀመሪያውም የመጨረሻውም አንድ ነገር ሚስትህን መውደድ ነው። ሴቶች በባሎቻቸው መወደድ በጣም ይፈልጋል። መወደድ ምንድን ነው? ምናልባት እወድሻለሁ ነው፣ ምናልባት ስልክ መደወል ነው፣ ምናልባት ማገዝ ነው፣ ምናልባት ጊዜ መስጠት ነው፣ ምናልባት ስጦታ መስጠት ነው፣ ምናልባት አይምሯ ነፃ እንዲሆን ማድረግ ነው፣ ምናልባት በቤቷ ደስተኛ እንድትሆን ማድረግ ነው፣ ምናልባት የሚገባትን ነገር ለሷ ማድረግ ነው፣ ምናልባት መንከባከብ ነው፣ ምናልባት በሴክስ ደስተኛ ማድረግ ነው፣ ምናልባት ስልክ ላይ ግልጽ መሆን ነው፣ ለሷ ታማኝ መሆን ነው፣ ከሷ ጋር መቀጠል፣ ተወደ መኖር። ጋሼ፣ ጌታዬ፣ አባቴ መባል የምትፈልግ ከሆነ በሚስት ተወደ መኖር። አለማየሁ ገላጋይ በሴት መከበር እኔና ጠቢቡ ሰለሞን እናውቃለን ይላል። በሚስት መከበር ደግሞ በሚስት መወደድ ደግሞ እንዴት ደስ እንደሚል። ሚስት ስትወድ ደግሞ የምታረግልህን ነገር እኔ ለአንተ ልነግር አልችልም። ለምን? በወደደች ዘመን ምን እንዳደረገችልህ ስለምታውቀው። ሚስቶቻችን በሚወዱን ወቅት የሚያረጉልንን ነገር ስለምናውቁ። ሚስት ስትወድ የምታረግ አንተ የምታወራው ገንፎ ስሪ፣ ሊጥ ስሪ፣ ይሄ በጣም ማይነር ነገር ነው። ነፍሷን እስከ መስጠት ትደርሳለች። እኔ አንድ የዛሬ ስንት ዓመት ያማከርኩት አለ ባለቤት እኮ ካንተ ውጪ በሰማይም በምድርም ወንድ አታውቅም። እባክን አንተን ያላወክበት የእውነት አንተን ያላወክበት። አሁን ምን አይነት ሚስት እንዳለው ታውቃላችሁ? ሌሊት እስከ 6 ሰዓት የሆነ ጊዜ አምሽቶ ጫማ አድርጋ አይደለም ራቁቷን ነው አስፋልት ላይ ወጣችሁ እሱን ፍለጋ። በቃ ልብስ ሳትለብስ በቃ የድንጋጤ ብዛት በቃ ቆይ ምናምን ብሎ ጆሮዋ ላይ ሰክቶ ደንግጣ ጫማ ሳታረግ ከዚህ የት የሚያክል 1 ኪሎ ሜትር ነው 2 ኪሎ ሜትር መሆን የሚችል መንገድ በእግር በድንጋጤ
እና ይሄና ለምትወዱ በእግሯ ልክ ናት እኮ እያልኳችሁ አይደለም። ዚስ ማች ልቧ ለሱ ሰፍ ይላል። ባለህበት ቦታ ተነቀ፣ የራስ ጉዳይ። አንተም ብሎ ወንድ እስኪ ወንዱን እየተናቅ እየተሰደብክ የእውነት የሴት ልጅ ንቀት። አንድ ደራሲ መድረክ ላይ ምን ሲል ሰማሁትና የሚስቱ የነገሩ እንትንነት ምን እንዲገባቸው ምን አለ ሚስቶቻችን ሚስት በኖራቸው የንቀቱ ጥግ የንቀቱ ነገር እስኪገባቸው ቢገባቸው ማለት ሴት ልጅ ሚስት ቢኖራትና ባየችው ንቀት እንዴት እንደሚያም ንቀት በጣም ያማል። ሴት ልጅ ከሆንሽ ባለቤትሽን በታሪክ እንደተወደድሽ እንደተከበርሽ አንቺ እንደተባልሽ ሽማግሌ ጎረቤቱ ዘመዱ እንደመረቀሽ ከዛ ሰውዬ ጋር በሰላም መኖር የምትፈልጊ ከሆነ ንቀት የሚባል ነገር አስወግጂ። አበላልሽ፣ አካሄድሽ፣ አነጋገርሽ፣ አረማመድሽ ምናልባት እኮ ቤቱን እንድትጠይ ነገር አድርገውሽ ሊሆን ይችላል። ያንን ድጋሜ ማድረግ ታዲያ አንቺ ድጋሜ ሌላ በጥብጥ ቤት ውስጥ መፍጠር እንጂ ምን ሊያደርግ ይችላል? የእውነቱነቴን ነው የምናገር። ብዙ ሚሊዮን ሰው ቤቱን እያጣበት ያለው በዚህ መንገድ ነው። ባለቤቷን ስለናቀችው ትዳሩ እንደማይስተካከል ታውቃለች፣ ግን እያወቀች ትነቀዋለች። ሚስቱን ስለናቃት ትዳሩ እንደማይስተካከል ያውቃል፣ ግን ይንቃታል። ያኛው ነው ሌላኛው ችግር ደግሞ እንደማይስተካከል ታውቃለህ። አንተ ሚስትህን እየጠላሃት ሚስትህ ከአንተ ጋር በሰላም ልትኖር እንደማትችል ታውቃለህ። ሚስትህ ከአንተ ጋር የምትኖረው በአንድ ህግ ብቻ ነው፣ በመወደድ። ከዛ በኋላ ስለ ክብር፣ ስለ ሞያ፣ ስለ ሴክስ አትነግራትም። ከአንተ የተሻለ ስሜት አላት። እጅ እስኪል ድረስ ምንም ነገር ማድረግ ትችላለች። ይህን 100% እርግጥ እስኪሰለች ድረስ በቃኝ ዞር አድርግልኝ እስከምትላት ድረስ በሴክስ በምግብ በምን ለሴት ልጅ አትነግራትም የሚገባትን። ይሄን ስላችሁ ግን ምንም ደግሞ ብታረግላችሁ ነቅነቅ የማይሉ ሰዎች አሉ። እስማ የእውነቴን ይሄ እጅህን እንደዚህ ብትቆርጥላት ነቅነቅ ማተል ሴት አለች። ደምህን ምንም ብታረግላት የምስጋና አቲቱድ የሌላቸው የምስጋና አይምሮ አመለካከት የሌላቸው ምንም ብታረግላት አይታያትም። የሚታያት ያላረክላት ነው፣ ተገልብጦ ማለት ነው። ካረክላት ነገር ይልቅ የሚታያት ያላረክላት ነው። ካረክሽለት 1 ሚሊዮን ነገር የሚታየትኛው ያላረክሽለት ነገር መርጠ ነው እንደምታየው። ያላረገችው ነው መርጠ የምታየው። ያላረግልሽ ነገር ነው የምታየው። በተለይ ይሄ ብዙ ጥሩ ነገር የሚበዛበት ትዳር ላይ አንድ ትንሽ ነገር የሆነ ድክመት ካለችብህ በቃ ሽምግልና እኔ በጣም ገበና መሸፈን እኮ የሚባል ነገር ትንሽ የሆነ ጥሩ ነገር ካለ ትንሽ በቃ የሆነ 1 2 3 ጥሩ ነገር ካለ በቃ ይበቃል። ሌላውን ትሸፍናል። ፍቅር ማለት እሱ ነው። 99,000 ጥሩ ነገር ኖራ አንድ ነገር ልክ ስትጎል በቃ እሷ ስብሰባ፣ ሽምግልና፣ ካውንስለር፣ አማካሪ በቃ የትዳር ሽማግሌ፣ ሃይማኖት አባትና አንድ ችግር ብትተውለትስ፣ ብትሸከመውስ፣ ቢሸከማትስ፣ ቢተውላትስ አንድ ድክመት ኦፍኮርስ የማያኖሩ ድክመቶች አሉ አውቃለሁ። ግን እኔ በይበልጥ ሐሳቤ ካረክላቸው ነገር ይልቅ ያላረክ እኔ በጣም በቃ የሚያሳምሙኝ ሰዎች እንደዛ ናቸው። የእውነት ያማል። በቃ ይሄ 1000 ጥሩ ነገር አድርገ ከዛ ከምታረገው ጥሩ ነገር ይልቅ ለቅመው የታለ ብለው በቃ ያቺ ሲያገኙት እንዲያርገ የምትወዳትን ሚስት የምትወጂውን ባል ማጣት ማትፈልጊ ከሆነ ያችን ለቅመሽ ወቀሳ ክስሽን አቁም። ወንድ ልጅ ሚስቱን በቃ የሚጠላት መቼ ነው? የምትዋቀስ የምትጨቃጨቅ ምስጋና ማታቅ ምንም ቢደረግላት በቃ የሆነ ነገር ስራ ስትሰራ ጊዜ ስጠኝ፣ ጊዜ ስትሰጥ ብር የለም፣ ይሄ አልቋል፣ ዘይት አልቋል፣ ፓስታ አልቋል፣ መኮረኒ አልቋል፣ ትምህርት ቤት አልተከፈለም፣ ቤቱ አልተከፈለም፣ ሽቶ ፈልጋለሁ፣ እናቴ ታማለች፣ በግ መላክ አለበት፣ ፍየል መላክ አለበት፣ በሬ መላክ አለበት፣ አህያ መላክ አለበት። ልክ እሱ ስራ ላይ ተጠምደ ደግሞ ትንሽ ብር ስትልክ ደግሞ በቃ 24 ሰዓት ስራው ነው። ልክ ስራ ደግሞ እንትን ትተክ ደግሞ ቤት ልክ ስትገባ እንትን ይጎላል። አረ ባላንስ ማድረግ አንተ ሰራተኛውም ጭልጥ ብለ ጥልቅ ብለ ስራ ውስጥ ብቻ አትበል። አንቺም ደግሞ ስራ ሲሆን ይሄ ጎደል ያ ሲሆን ደስ አይል። ባላንስ ማድረግ ይሄ ጊዜው በጣም የጭንቀት ጊዜ ነው። የእውነት በቃ ስራ ራሱ ያስጨንቃል። ሰራተኛ መምራት፣ ስራ መስራት፣ ማስተናገድ፣ ግብር፣ መኪና መንዳት ብዙ የሚያስጨንቅ ነገር አለ። ሴት ልጅም ቤት ውስጥ ከጠዋት እስከ ማታ ጠዋት ጎንበስ እንዳለች እስከ ማታ ወገቧ ጎማ ነው እንደ እስከምትል ድረስ ቀና ሳትል ከዛች ልጅ ጋር ከዛች ይሄን ስታበብ ያቃጥል እየተቆሳሰለች ከሰራ ከምኑ ጋር ውላ ማታ በጣም መተዛዘን የሚያስፈልገን ዘመን ይሄ ዘመን። የእውነት ሚስት ለባሏ ባል ለሚስቱ ማዘን የሚገባው ይሄ ዘመን ማዘን የሚገባው ይሄ ዘመን። ስለዚህ በተቻላችሁ መጠን ሚስቶች ባሎቻችሁን መፍታት ካልፈለጋችሁ ከባለቤትሽ ጋር የመለየት ህልም ከሌለሽ በስተቀር የመለየትም ህልም ቢኖርሽ በሰላም መለየት
ትልቁ ነገር ወደዛ መስመር የሚነዳሽ ከባለቤትሽ ጋር ባለቤትሽን ማክበር ነው። ባለቤትሽን ካከበርሽው ከባለቤትሽ ጋር በሰላም መኖር ትችላለሽ። ባለቤትሽን እየናቅሽው ግን መፍትሄ ያገኛለሁ እንዳታስቢ። አማካሪ ጋር ሽማግሌም ጋር ብትጂ በቃ ንቀትሽን አስተካኪ ነው የምትባል። መጀመሪያ ራስሽን አስተካኪ። ታዲያ ዘርስ ለምን ትነፊያለሽ? አሁን አስተካኪ። እንደሞያ ልንገርሽ እዛ ለምን ትለፋለህ? አማካሪ ጋርም ሳትለፋ እኔ ልንገር፣ ሚስትህን ካልወደድካት የሚገባትን ካላረክላት ሽማግሌም ጋር ሄደ በቃ ያድርግላት ነው የምትባለው። ሌላ ምን የምትባለው ነገር የለም። ያንን ነገር ዛሬ ካላረከው ነገ አታረገው። ያንን ካላረከው በሰላም አትኖርም። በሰላም ከሌለ ደግሞ ምንም ነገር ይቅርብ። ሰላም ከሌለ ምንም ነገር ይቅርብ። በሰላም መኖር የምትፈልጉ ከሆነ ሚስቶች ባሎቻችሁን አክብሩ። ባልን መናቅ መፍትሄ አይደለም። ባሎች ሚስቶቻችሁን ውደዱ። ሚስትን መጥላት፣ ጥላቻ ማሳየት፣ ንቀት ማሳየት እሱ ሰላም የሚያኖር አይደለም፣ በሰላም የሚያለያይም አይደለም። እና የእውነት በሰላም መኖር የምትፈልጉ ከሆነ መከባበርን፣ መደማመጥን፣ መተሳሰብን፣ መተማመንን የትዳራችሁ መርህ አድርጉ። እመኑኝ፣ በሰላም በፍቅር ደስታ፣ ፍቅር ያለበት ቤት ትገነባላችሁ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ ወደ መልሕቅ ጎራ ብሎ ራሴን ማስተካከል፣ ቤቴን ሰላም፣ ህይወቴን ሰላም ማድረግ እፈልጋለሁ። ምን ላይ ልስራ ካልከኝ አመለካከት ላይ ስራ። ምን ላይ ልስራ ካልሽ አሁንም አመለካከትሽ ላይ፣ እይታሽ ላይ፣ ልማድሽ ላይ በደንብ ፎከስ አድርገሽ ስሪ። የሚገርም ለውጥ ታመጪበታለሽ ብዬ ተስፋ አደርጋለሁ። ባለትዳሮች ከሆናችሁ ይሄንን ቪዲዮ የምታዩ ያገባችሁም ያላገባችሁም በጣም ብዙ ለውጥ በቤታችሁ የምታመጡበት አንድ አዲስ መጽሐፍ ገበያ ላይ ወጥቷል። መጽሐፉ ርዕሱ 200 ችግር 200 መፍትሄ። ችግሮቹ በትዳር ውስጥ ወደ 200 የሚሆኑ በዚህ ሁሉ ዓመት ያየዋቸውን መጽሐፌ ላይ ያስቀመጥኳቸው 200 ችግር፣ መፍትሄው ደግሞ በጣም ብዙ ሰዎች ላይ ተሰርቶ ሚሊዮን ሰው ራሱን ያዳነበትን ሰላም ያደረገበትን 200 መፍትሄ ከጎን ተቀምጧል። ቤታችሁን ሰላም፣ ትዳራችሁን ሰላም ለማድረግ በጣም ብዙ ነገር ያግዛችኋል። 200 ችግር 200 መፍትሄ በጣም በሚገርም ሁኔታ ዋጋው 200 ብር ነው። ዋጋው የቀነሰው በተለይ አቅማቸው መግዛት የማይፈቅድ ትዳራቸው እየፈረሰባቸው ላሉ በሚሊዮን የሚቆጠሩ ክፍለ ሀገርም አዲስ አበባ ውጭ ሀገርም ያሉ ይህን መጽሐፍ በተለይ አቅም ለሌላቸው የመጀመሪያ ዙር በ200 ነው የሚሸጠው፣ እንዳያመልጣችሁ። ለዘመድ ለጓደኛ መጽሐፉን መግዛት የምትፈልጉ ካላችሁ 09774050 ላይ ደውሉ። አመሰግናለሁ።